ሰበር ዜና ለሳምንታት ከሚዲያዎችና ከሁነቶች ተሰውረው የቆዩ ጠቅላይ ሚኒስትር አብይ አህመድ አሁን ያሉበት ሁኔታ የተመለከተ አዲስ መረጃ ወጥቷል። ከኛ ጋር ቆዩ፣ እነግራችኋለን። ሀገሪቱ በጦርነትና አለመረጋጋት በከፍተኛ ውጥረት በገባችበት ወቅት በኢትዮጵያ የዋጋ ግሽበት መጨመሩ ተገለጸ። በአፍሪካ ህብረት በኩል እየተደረገ ያለውን የሰላም ጥረት እንደሚደግፉ የአውሮፓ ህብረት ልዑካን አስታወቁ። ይህ መረጃም በዝርዝር ይዘናል። ኢዜማ በአዲስ አበባ ጉዳይ ላይ የተዋቀረውን ኮሚቴ ውድቅ ማድረጉን አስታውቋል። ሰላም ጤና ስጥልን ክቡራን የኤኤንኤን ወዳጆች፣ እነዚህንና ሌሎች መረጃዎች ይዘን ቀርበናል። ቻናሉን ላይክ፣ ሼርና ሳብስክራይብ በማድረግ እንዲሁም የደወል ምልክቷን በመንካት የቻናሉ ቤተሰብ ሆኑ። አሁን ወደ ዝርዝሮች እናልፋለን። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ ከሚዲያዎች መሰወራቸው ተከትሎ የተለያዩ መረጃዎች እየተሰራጩ ይገኛሉ። ጠቅላይ ሚኒስትሩ ለሁለት ሳምንታት ባልተለመደ መልኩ ከሚዲያዎችና የህዝባዊ መድረኮች መሰወራቸውን ተከትሎ በማህበራዊ ሚዲያዎች ጤንነታቸውን በተመለከተ የተለያዩ መረጃዎች እየተሰራጩ ይገኛሉ። ጠቅላይ ሚኒስትሩ በኢቫንጀሊካን ቤተክርስቲያን በተዘጋጀው የ40 ቀናት የሀገራዊ ምክክር መድረክ ላይ ባይገኙ ወዳጆቻቸው የሆኑ እነ ኡሁሩ ኬንያታና ኦሉሴጉን ኦባሳንጆ በመድረኩ ተገኝተዋል። በመክፈቻ መድረኩ ተገኝተው ንግግር ያሰሙና በእሳቸው የሐሳብ አመንጭነት የተጀመረው በዚህ መድረክ አለመገኘታቸው ታመዋል ለሚለው መረጃ መነሻ ሆነዋል። ይህንን ተከትሎም በማህበራዊ ሚዲያዎች ጠቅላይ ሚኒስትሩ ታመው በአቡዳቢ የአእምሮ ሕክምና እያደረጉ እንደሚገኙና በሆስፒታል ተኝተው የሚያሳዩ ፎቶዎች በሰፊው ሲዘዋወሩ ቆይተዋል። ይሁን እንጂ ኢትዮ ፎረም ከጽህፈት ቤታቸው አገኘሁት ያለው መረጃ እንደሚያሳየው በአሁኑ ሰዓት ብዙ ንጹሃን በሚሞቱበት ጦርነት እየመሩና የድሮን ትዕዛዝ እየሰጡ ይገኛሉ ይላል መረጃው። ከ4 ዓመት በፊት የአንጎል የቀዶ ሕክምና አድርገው እንደነበር ያስታወሰው መረጃው አሁን ግን ከአዲስ አበባ በቅርብ ርቀት በሚገኘው በኦሮሚያ ክልል አንድ ደረቅ ወደብ ለማስመረቅ ለንግግር እየተዘጋጁ እንደሆነ አጋርተዋል። ጠቅላይ ሚኒስትር አብይ የተሰወሩበት ዋና ምክንያት በሀገራዊ ምክክሩ የተላለፉ ውሳኔዎችን ለመሸሽ መሆኑን ሚዲያው ገልጸዋል። እስካሁን ከፌዴራል መንግስት ይፋዊ ማብራሪያ ባለመሰጠቱ ምክንያት በርካታ የማህበራዊ ሚዲያ ተጠቃሚዎች ጠቅላይ ሚኒስትሩ ለሕክምና ብቻ ሳይሆን ሕይወታቸው ማለፉንም በሰፊው እየዘገቡ ይገኛሉ። በ2018 ዓ.ም የኢትዮጵያ የዋጋ ግሽበት በሐምሌ ወር ብቻ ወደ 15.3 በመቶ ከፍ ማለቱን የኢትዮጵያ ስታቲስቲክስ አገልግሎት ገልጸዋል። አገልግሎቱ ባወጣው የወርሃዊ የዋጋ ንረት መረጃ በሐምሌ ወር የተመዘገበው የዋጋ ግሽበት ከባለፈው ዓመት ጋር ከነበረው 13.7 በመቶ ጋር ሲነጻጸር ጭማሪ አድርገዋል። ሰኔ ወር ላይ የነበረው 14.8 በመቶ ነበር። በዚህ ወር የምግብ የዋጋ ንረት 15.7 በመቶ ሲሆን የምግብ ያልሆነ ዕቃዎች አገልግሎቶች የዋጋ ንረት ደግሞ 14.8 በመቶ ደርሷል ሲል አገልግሎቱ ገልጸዋል። የዋጋ ንረቱ በ2018 ዓ.ም መጀመሪያ ወራት ላይ በመቀነስ ዝቅተኛ ደረጃ ላይ ከደረሰ በኋላ ከሚያዝያ ወር ጀምሮ ዳግም እየጨመረ የመጣ ሲሆን በመጋቢት ወር የነበረው የዋጋ ንረት ከወራት ዝቅተኛ ደረጃዎች አንዱ ሲሆን በቀጣዮቹ ወራት ግን ጭማሪ ታይተዋል ነው የተባለው። በተለይም የምግብ ዋጋ ጭማሪ ለአጠቃላይ የዋጋ ንረቱ መጨመር ዋነኛ አስተዋጽኦ ካደረጉ ምክንያቶች መካከል ሲሆን የምግብ ዋጋ ንረት 15.7 በመቶ መድረሱ የዋጋ ጭማሪው በቤተሰቦች የዕለት ተዕለት ወጪ ላይ ጫና መፍጠሩን ያሳያል። ባለፈው ዓመት ከነበረው የዋጋ ግሽበት ከ13.7 በመቶ ጀምሮ በዓመቱ መካከል እስከ 9 በመቶ አካባቢ ዝቅ ብሎ ነበር። ይሁን እንጂ ነገሩ ዳግም በመጨመር በሰኔ 14.8 በመቶ እና በሐምሌ 15.3 በመቶ ደርሷል። በአፍሪካ ህብረት በኩል እየተደረገ ያለውን የሰላም ጥረት እንደሚደግፉ የአውሮፓ ህብረት ልዑካን አስታወቁ። በሰሜን ኢትዮጵያ ያለውን ውጥረት እንዲረግብ በአፍሪካ ህብረት መሪነት እየተደረገ ያለውን የሰላም ጥረት እንደግፋለን ሲሉ የአውሮፓ ህብረት ልዑካን ትላንት አመሻሽ ላይ ይፋ ባደረጉት የጋራ መግለጫ አስታወቁ። በኢትዮጵያና በአፍሪካ ህብረት ተጠሪ የሆኑ የአውሮፓ ህብረት ልዑካን ቡድኖች ከአውሮፓ ህብረት አባል ሀገራት የዲፕሎማቲክ ተልዕኮዎች ማለትም ከኦስትሪያ፣ ቤልጂየም፣ ቡልጋሪያ፣ ቼክ፣ ዴንማርክ፣ ፊንላንድ፣ ፈረንሳይ፣ ጀርመን፣ ግሪክ፣ ሃንጋሪ፣ አየርላንድ፣ ጣሊያን፣ ሉክሰምበርግ፣ ማልታ፣ ኔዘርላንድስ፣ ፖላንድ፣ ፖርቹጋል፣ ሮማኒያ፣ ስሎቫኪያ፣ ስሎቬኒያ፣ ስፔን፣ ስዊድን እንዲሁም በአዲስ አበባ ከሚገኙ የካናዳ፣ ኖርዌይ እና የዩናይትድ ኪንግደም ኤምባሲዎች ጋር በመሆን ነው የጋራ መግለጫውን ይፋ ያደረጉት። ልዑካኑ በዚሁ የጋራ መግለጫቸው በሰሜን ኢትዮጵያ የተካሄዱ ሁኔታዎችን በጥልቅ ስጋት እየተከታተልን እንገኛለን ያሉ ሲሆን ሁለቱም ወገኖች የፕሪቶሪያውን የዘላቂ ግጭት ማቆም ስምምነት ወይም ኮሃ ተግባር ላይ ለማዋል በበጎ ፈቃደኝነትና በአዎንታዊ
በአዎንታዊ መልኩ እንዲሳተፉ እናበረታታለን ብለዋል። በአፍሪካ ቀንድ የአፍሪካ ህብረት ከፍተኛ ተወካይ የሆኑት የቀድሞው የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ እንደ አዲስ የሚያደርጉትን ጥረት በመግለጫቸው ያደነቁት ልዑካኑ በቅርቡ ወደ ኢትዮጵያ መጥተው በአዲስ አበባና በመቀሌ ያካሄዷቸው ስብሰባዎችን በጎ ጥረት መሆናቸው በመግለጽ ቀደም ሲል በድርቅና በሌሎች ሰው ሰራሽ ጉዳቶች የተዳከመውን እንዲሁም ከፍተኛ የሰብአዊ እርዳታ የሚያስፈልገውን የትግራይ ክልል ወደ ሌላ ዙር የጦርነት ግጭት ቢገባ ጉዳቱ እጅግ ከፍተኛ ስለሚሆን የሚመለከታቸው አካላት ሁሉ ሁኔታውን በማርገብ ረገድ ጥረት ያድርጉ ሲሉ የጋራ መግለጫቸውን አገባደዋል። ባለፉት 4 ቀናት ብቻ ህወሓት ከፍተኛ የጦር መሳሪያዎች ማጣቱን ተገለጸ። በሸረሪና ከተማና በተለያዩ የትግራይ አካባቢዎች በፌዴራል መንግስት የተካሄዱት ተከታታይ የድሮንና የተቀናጁ የአየር ጥቃቶች የህወሓትን ወታደራዊ አቅም ሙሉ በሙሉ በሚባል ደረጃ በማሽመድመድ የጦርነቱን ሚዛን በከፍተኛ ሁኔታ ቀይረውታል እየተባለ ነው። እነዚህ ኢላማቸውን የጠበቁ ከባድ ጥቃቶች ድርጅቱ ለረጅም ጊዜ ሲተማመንባቸው የነበሩትን ግዙፍ የጦር መሳሪያዎች ከጥቅም ውጭ ያደረጉ ሲሆን በሂደቱም ከፍተኛ ተዋጊ የሰው ኃይል ክስረት አስከትሏል። የህወሓት ኃይል የገጠመውን ኪሳራ በመሳሪያና በሰው ኃይል ብቻ የተወሰነ አልነበረም። ይልቁንም ለጦርነት እጅግ ወሳኝና ስትራቴጂካዊ ናቸው ብሎ በጥብቅ ይዟቸው የነበሩትን ቁልፍ ምሽጎችና ጂኦግራፊያዊ ቦታዎች በሙሉ በአጭር ጊዜ ውስጥ ለመነጠቅ ተገደዋል። በአሁኑ ወቅት የፌዴራል መንግስት እያንዳንዱን የክልሉን አየር ክልል እንዲሁም እንቅስቃሴ በመዳፉ ስር በማስገባቱ የህወሓት ኃይሎች የትኛውን አይነት ወታደራዊ ሆነ ሎጂስቲክሳዊ እንቅስቃሴ ከፌዴራል መንግስት የክትትል እይታ ተሰውሮ ማከናወን በማይችሉበት ደረጃ ላይ ደርሰዋል እየተባለ ነው። የድርጅቱ የጦር መሳሪያዎች መውደምና የፌዴራል መንግስት ሙሉ የአየር የበላይነት ይበልጥ ጎልቶ የታየው ደግሞ በከፍተኛ አመራሮች ላይ ተጽዕኖ ፈጥሯል። ቀደም ባሉት ጊዜያት አነስተኛ ክስተቶች በተፈጠሩ ቁጥር እንኳን መግለጫ ለመስጠትና መረጃዎችን ለማስተላለፍ በፍጥነት ወደ ቢሮና ስቱዲዮዎች ሲያመሩ የነበሩት የህወሓት ጄኔራሎች እንዲሁም የፖለቲካ አመራሮች አሁን ላይ የጥቃቱ ቀጥተኛ ኢላማ ውስጥ በመግባታቸው ምክንያት በነጻነት መንቀሳቀስ ማቃታቸው ተረጋግጧል። የሁኔታ አመራሮቹ ከስርዓታቸው መውጣት እስኪሳናቸው ድረስ በከፍተኛ ጫና ውስጥ እንዲወድቁ ያደረገ ሲሆን ድርጅቱ ማዕከላዊ የእዝ ሰንሰለቱ ጠብቆ ምንም አይነት የተደራጀ እንቅስቃሴ ማድረግ ወደማይችልበት የመጨረሻ ደረጃ መድረሱን የሚያሳይ ትልቅ ማሳያ ሆኗል። በቀጠለው የህወሓት የጦር መሳሪያዎችን የማውደም የተቀናጀ እርምጃ በምስራቅ ዞን አጽቢ ወረዳ በፈለገ አይኒ ጣቢያ መብራቶም በሚባል ቀጠና ልዩ ስሙ በሊጋ በተባለ ስፍራ በሚገኘው የሱር ኮንስትራክሽን ካምፕ ውስጥ ተከማችቶ በነበረው ዘመናዊ የጦር መሳሪያ ላይ ነሐሴ 18 ቀን ከሌሊቱ 7:00 አካባቢ ስኬታማ የድሮን ጥቃት ተፈጽሟል። የሌሊቱ ጥቃት ያደረሰውን ውድመት ያዩ ሌሎች አዛዦች በቀሪዎቹ የጦር መጋዘኖች አካባቢ ለመቆየት በመፍራታቸው ቦታዎችን ለቀው በመሸሽ ላይ ይገኛሉ። በትላንትናው ዕለት በድጋሚ የተወሰደ የድሮን እርምጃ ደግሞ በራያ አዛቦ 2 ታንኮች ወድመዋል። ኤኤንኤን ኢትዮጵያ ባገኘው ትኩስ መረጃ ትላንት ጠዋት በራያ ግንባር በድጋሚ ኢላማውን የጠበቀና የተሳካ የድሮን ጥቃት ተፈጽሟል። ነሐሴ 20 ጠዋታ 2:45 አካባቢ በራያ አዘቦ ገነት የጣቢያ ልዩ ስሙ ደበ አልጋ ከጋሳራ ወደ ሰለስተ ሻምፋ በሚወስዱ መስመር አካባቢ ደግሞ ህወሓት ሲንቀሳቀስባቸው የነበሩ 2 ታንኮች ሙሉ ለሙሉ ወድመዋል ተብለዋል። ትላንት ነሐሴ 20 ቀን 2018 ዓ.ም ሌሊት 4 ሰዓት አካባቢ ደግሞ በደቡብ ምስራቅ ዞን ሆንጣሎ ወረዳ ግጀት ሁለተኛ ደረጃ ትምህርት ቤት በድብደባ በርካታ የጦር መሳሪያዎችና የትምህርት ቤቱን ንብረቶችም ጭምር መውደማቸው እንዲሁም ከ350 በላይ ታጣቂዎች መገደላቸውን ያገኘነው መረጃ ያሳያል። ኢዜማ በአዲስ አበባ ጉዳይ ላይ የተዋቀረውን ኮሚቴን ውድቅ ማድረጉን አስታወቀ። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ መሪ አቶ ኢዮብ መስፍን የኮሚቴው አወቃቀርና አካሄድ የኮሚሽኑ ህግ ያልተከተለ በመሆኑ ፓርቲው አጠቃላይ ሂደቱን ውድቅ በማድረግ ለሀገራዊ ምክክር ኮሚሽኑ ቅሬታ አቅርቧል ብሏል። ኢዮብ በሰጡት መግለጫ 5 ጉዳዮች ላይ ትኩረት እንዲሰጥ ጠይቀዋል። የሀገራዊ ምክክር ኮሚሽን ለመንግስትና ለህዝብ የመጨረሻ ምክር ሀሳቦችን በሚያቀርብበት ወቅት በአጠቃላይ የምክክሩን መንፈስና የተመካካሪዎችን በንባብ የቀረበውን የመጨረሻ ምክር ሀሳብ ብቻ ባከበረ መልኩ እንዲሆን አስጠንቅቋል። ኮሚሽኑ በተመካካሪዎች የቀረቡትን 400 ምክረ ሀሳቦች ለህዝብ ይፋ እንዲያደርግ አሳስበዋል። በምክክሩ ሂደት ከጥቃቅን ቡድኖች ጀምሮ ያደረግናቸው ውይይቶች ቃለ ጉባኤዎች በማገናዘብ እንዲከወን እንዲሁም በማቋቋሚያ አዋጁ መሰረት የምክር ሀሳቦቹ አፈጻጸም እንዲከታተል ጥሪ አቅርበዋል። መንግስት የሀገራዊ ምክክሩ ሂደት ውጤታማ የሚሆነው የቀረቡት ምክረ ሀሳቦች ሙሉ በሙሉ ተግባራዊ ሲደረጉ እንደመሆኑ አፈጻጸሙም ከተገቢው በላይ ጊዜ እንዳይወስድ በፍጥነት እንዲፈጸም እንዲያደርግ አሳስበዋል። የሀገራዊ ምክክሩ ምክረ ሀሳቦችን አተገባበር የሚከታተል ገለልተኛና ህጋዊ አካል እንዲቋቋምም ጠይቋል።
ክቡራን የኤኒን ወዳጆች ዜናዎቻችን እነዚህ ይመስሉ ነበረ። ሌሎች አዲስና ትኩስ ዜናዎች እንዲደርሷችሁ ቻናሉን ላይክ፣ ሼር እና ሳብስክራይብ በማድረግ እንዲሁም የደወል ምልክቷን በመንካት ከኛ ጋር ሆኑ። በቀጣይ ቀን እስክንገናኝ ድረስ መልካም ጊዜ እንዲሆንላችሁ እየተመኘን በዚህ ተሰናበትናችሁ። መልካም ጊዜ